እግዚአብሔር አምላካችን ለዘላለም የተመሰገነ ይሁን። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆላስይስ ምዕራፍ 1 ቁጥር 15 እስከ 23 እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። እርሱ የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በአሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በደሙ በሞቱ በኩል አስታረቃችሁ። ይህም ተመስረታችሁና ትድናላችሁ። ከሰማችሁትም ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። ያም ወንጌል ከሰማይ በታች ባለ ፍጥረት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ የእርሱ አገልጋይ ሆንሁ። ስለ ቃሉ የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። እንግዲህ እርሱ የማይታይ አምላክ ምሳሌ ነው ይላል። እርሱ የተባለው በዚህ ክፍል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ የማይታየው አምላክ ምሳሌ ነው ሲል ደግሞ ምን ማለት ነው ስንል እግዚአብሔርን ያየው አንድ ስንኳ የለም፣ ነገር ግን በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይለናል። ስለዚህ እግዚአብሔርን ማየት የቻልነው እግዚአብሔርን ያወቅነው እግዚአብሔር የተገለጠበት እግዚአብሔር የታየበት እግዚአብሔር ራሱን የገለጠበት መንገድ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደመሆኑ መጠን የማይታይ አምላክ ምሳሌ ነው ብሎ ገልጾታል። የሚታዩትና የማይታዩትም ዙፋናትም ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል ይላል። ፍጥረት ሁሉ የተፈጠረው ደግሞ በሰማይም ይሁን በምድር ያለ አጠቃላይ ፍጡራን በሙሉ የተፈጠረው በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል እንደሆነ ይነግረናል ማለት ነው። ይህንን ከሌላ ዋቢ መጽሐፍ ስንመለከት በዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ይለናል። በማን ቃል በተባለው በእግዚአብሔር ቃል በኋላም ደግሞ ቃል ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ ላይ አደረ በተባለው ስግው ቃል በኋላም ጌታችን መድኃኒታችን ኢየሱስ ክርስቶስ ተብሎ ስሙ በተገለጠው ደሙን ባፈሰሰልን ሞታችንን በሞተልን የትንሣኤያችንን ብስራት ባበሰረልን በጌታችን በኢየሱስ ክርስቶስ ማለት ነው። ስለዚህ ፍጥረት ሁሉ የተፈጠረው በኢየሱስ ክርስቶስ እንደሆነ ከኢየሱስ ክርስቶስ ውጪ እንዳልተፈጠሩ ይነግረናል ማለት ነው። ክብር፣ ምስጋና፣ አምልኮና ስግደት ለአምላካችን ለእግዚአብሔር ይሁንለት። በእርሱ ተፈጥረዋል ይልና ከፍጥረት ሁሉ በፊት በኩር ነው ይላል። ይሄ ደግሞ በኩር ነው ሲል ምን ማለት ነው? መጀመሪያ ነው፣ አስቀድሞ የነበረ ነው፣ ኃላፊ ነው፣ አለቃ ነው፣ ስልጣን ያለው ነው ለማለት ነው እንጂ እሱ ቀድሞ ተፈጥሮ ሌሎቹ ተከታይ ተፈጠሩ እንደማለት አይደለም። በኩር ማለት የባለስልጣንነት የመብትነት መግለጫ እንጂ ይሄ በሀገራችን እንደሚባለው የመጀመሪያ ልጅ፣ ሁለተኛ ልጅ፣ ሶስተኛ ልጅ እንደሚባለው አይደለም። በኩር ስልጣን ነው የሚያመለክተው። በኩርና ስልጣንን የሚያመለክት ክፍል ነው። ለምሳሌ በያዕቆብ ልጆች በይስሐቅ ልጆች በያዕቆብና በኤሳው መካከል በመጀመሪያ የተወለደ ኤሳው ነው። ብኩርናውን ግን ለያዕቆብ እንደሸጠለት ደግሞ መጽሐፍ ቅዱስ ይነግረናል። ምን ማለት ነው? ተመልሶ ያዕቆብ የመጀመሪያ ልጅ ሆነ ማለት ነው? አይደለም። ስልጣንን፣ መብትን፣ እልቅናን የሚያመለክት እንጂ የመጀመሪያና ተከታይን የሚያመለክት አካል ሆኖ አይደለም የተገለጸው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከፍጥረት ሁሉ በፊት በኩር ነው ሲል ከፍጥረት ሁሉ በፊት የነበረ ነው ለማለት ነው እንጂ ተፈጥሮ ፈጠረ የሚል አካልም አይደለም።
ክብር ምስጋና ለአምላካችን ለእግዚአብሔር ይሁንለት። ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥሯል ይላል። እግዚአብሔር ይመስገን። እንግዳውስ ፍጥረት ሁሉ የተፈጠረው ለእርሱ ክብር ነው፣ በእርሱ አማካኝነት ነው እንጂ ከእርሱ ውጭና በእርሱ ሳይሆን በሌላ የተፈጠረ ፍጥረት የለም። ስለዚህ ኢየሱስ ክርስቶስ የፍጥረታት ሁሉ ገዢ፣ የአማልክት ሁሉ አምላካቸው፣ የነገስታት ሁሉ ንጉሳቸው እንደሆነ በዚህ መጽሐፍ መመልከት እንችላለን ማለት ነው። ስለዚህ ኢየሱስ ክርስቶስ የበላይ ነው። በዚህ ክፍል ላይ በሐዋርያው ቅዱስ ጳውሎስ መልእክት ቆላስይስ መልእክት ላይ ምዕራፍ 1 ቁጥር 15 የሚናገረው የኢየሱስ ክርስቶስን የበላይነት ነው። ኢየሱስ የበላይ ነው የሚለውን ያሳየናል። ክብር ለስሙ ይሁን። እርሱም ከሁሉ በፊት ነው ይለናል። ከሁሉ በፊት ነው ሲል መጀመሪያ ከእርሱ በፊት ሌላ አካል የለም ማለት ነው። ምንም መጀመሪያ ከእርሱ በፊት ሌላ አካል የለም። ይህን ስናገር መለኮትንም ጭምር እያልሁ ነው። ምክንያቱም ከአብና ከመንፈስ ቅዱስ ስለማይዘገይ ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ የሚዘገይ ሳይሆን ከፍጥረት ሁሉ በፊት ነው። ስለዚህ ከሱ በፊት አንድም የለም ሲባል መለኮት ነው ማለታችን ነው። እግዚአብሔር አምላክ ለዘላለም የተባረከ ይሁን። የመለኮታዊ ባህሪ ያለው ነው። የአብና የመንፈስ ቅዱስ አንዱ ሶስተኛ አካል ሆኖ የተገለጠ ነው። ምናልባት በዚህ ክፍል የማስተምረው የሥላሴ ትምህርት አይደለም። ነገር ግን የኢየሱስ ክርስቶስን ማንነት በሚገለጽበት መንገድ የግድ የአብና የመንፈስ ቅዱስ ማንነት ደግሞ አብሮ ይገለጻል። ኢየሱስ ክርስቶስ ከሁሉ በፊት ነው ሲባል ከሁሉ በፊት ነው ማለት ነው። ከእርሱ በፊት ደግሞ ማንም የለም ሲባል ደግሞ መለኮትም እንኳ ቢሆን ከሱ በፊት የለም፣ አብሮ ነው ያለው። በፊት የሚባል ቃል አይገለጽለትም ለመለኮት። ስለዚህ እሱ ነው መጀመሪያው፣ እሱ ነው መጨረሻው፣ እሱ ነው ማዕከላዊው፣ እሱ ነው ዘላለማዊው፣ እርሱ ነው ነዋሪው ማለት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁንለት። እርሱ ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል ይላል ደግሞ መልሶ። ይህ ማለት ከኢየሱስ ክርስቶስ ውጪ የተፈጠረ ዓለም የለም። በኢየሱስ ክርስቶስ አማካኝነት ነው ሁሉም ነገር የተገጣጠመው። የሚታየውም የማይታየውም፣ ረቂቁም ግዑዙም፣ ግዘፋ ዓለምም እንደዚሁ ነው። መንፈሳዊ ዓለም አጠቃላይ በኢየሱስ ክርስቶስ አማካኝነት ነው የተገጣጠመው ይለናል። እንደዚህ ያማረና የተዋበ ዓለም ስንመለከት፣ ስርዓት ያለውና ራሱን የቻለ ኦርደር የሆነ ነገር ስንመለከት አንድ ባለሙያ እንዳለው ያስታውቃል። ይሄ ባለሙያ ኢየሱስ ክርስቶስ ነው። ክብር ለስሙ ይሁን። እንደዚህ ያማረውን የተዋበውን ዓለም የፈጠረ ከእርሱ ውጪ ሌላ ፈጣሪ እንደሌለው ያሳያል ማለት ነው። ይህን ስላቸው የአብ የወልድ የመንፈስ ቅዱስን አንድነትና እንዲሁም ሶስትነት እየለየው አይደለም፣ ይታወቃል። ስለዚህ ከኢየሱስ ክርስቶስ ውጪ አይደለም ዓለም የተፈጠረው፣ በኢየሱስ ክርስቶስ አማካኝነት ነው ዓለም የተፈጠረው ይለናል። ስለዚህ ፈጣሪ ሰማያት ወምድር ነው፣ ዘያስተርኢ ወዘኢያስተርኢ ነው። የሚታየውንና የማይታየውን ሁሉ የፈጠረ እርሱ ነው ይለናል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። መልሶ ደግሞ አምጥቶ ከቤተ ክርስቲያን ጋር ያገናኘዋል። ቤተ ክርስቲያን ለመሆኑ ማን ነች? ይሄ መጽሐፍ እየተጻፈ ያለው ለቤተ ክርስቲያን ከሆነ ቤተ ክርስቲያን ማን ነች ስንል የቅዱሳን ህብረት ነች። የዳኑ ሰዎች ስብስብ ናት። ለአንድ ዓላማ ተጠርተው የወጡ ሰዎች ስብስብ ወይም ጉባኤ ነች። ስለዚህ የቤተ ክርስቲያን ራስ ነው ስንል በደሙ አንጽቶ ቀድሶ
እንደዚሁም ዋጅቶ ላዳነው ሕዝብ ራስና ተቆጣጣሪ መሪና አለቃ መሆኑን የሚያሳይበት ክፍል ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁንለት። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው ይላል። እንግዲህ አጠቃላይ ፈጣሪ ሰማያት ወምድር እንደሆነው ሁሉ እንዲሁም ደግሞ ለቤተ ክርስቲያን ራሱን አሳልፎ እንደሰጠ ሁሉ አጽንቶና ቀድሶ በቃሉ አንጽቶ እንደያዛትና እንደቀደሳት ራሷና አካሏ እንደሆነው ሁሉ እንዲሁም ከሙታን ደግሞ በኩር ነው። የትንሣኤ በኩር ነው። የትንሣኤያችን ምልክት ነው። የምስራቻችን ሬክለም ነው። የምናውለበልበው አርማችን ነው። የምንነሳበት ተስፋ የምናደርገው ወይም ደግሞ እንነሳለን ብለን ተስፋ የምናደርገው የኢየሱስ ክርስቶስን ትንሣኤ በማየት ነው። ስለዚህ ከሙታን ሁሉ በኩር ነው ይለናል። እግዚአብሔር ይመስገን። እርሱ ከሙታን በኩር ከሆነ ደግሞ ተከታዮች አሉት። ቀጥለው የሚነሱ አካላት አሉት። እርሱ በክብር ከተነሳ በክብር የሚነሱ አካላት አሉ። እርሱ ከሞት ከተነሳ በኋላ በክብር እንደተቀመጠው ሁሉ በክብር የሚቀመጡ አካላት አሉ። እርሱ በእግዚአብሔር ቀኝ እንደተቀመጠው ሁሉ እንዲሁም ከእርሱ ጋር ተነስተው በእግዚአብሔር ቀኝ የሚቀመጡ አካላት አሉ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። እርሱ ሕይወታቸው የሆነ፣ እርሱ አዳኛቸው የሆነ፣ እርሱ ቤዛቸው የሆነ፣ እርሱ መታደጊያቸው የሆነ፣ እርሱ መደገፊያቸው የሆነ፣ እርሱ ያስጠጋቸው ያቀፋቸው ሁሉ ይነሳሉ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁንለት። እግዚአብሔር ሙላት ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል። ኢየሱስ ክርስቶስ እኛን ከእግዚአብሔር ጋር እንዲያስታርቅ የእግዚአብሔር ሙሉ ፈቃድ ነው። ፈቃድ አግኝቶ ነው የመጣው። በማን ፈቃድ? በአብ ፈቃድ፣ በወልድ ፈቃድ፣ በመንፈስ ቅዱስ ፈቃድ። በሌላ አገላለጽ የመለኮት ፕሮግራም ነው። የመለኮት መርሃ ግብር ነው። ሰዎች በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር እርቅ እንዲፈጽሙ የመለኮት መርሃ ግብር ነው። እግዚአብሔር ይመስገን። ይሄ የመለኮት ፕሮግራም ከሆነ፣ ይሄ የእግዚአብሔር ሐሳብ ከሆነ፣ እግዚአብሔር በክርስቶስ ኢየሱስ በኩል ደግሞ የመለኮት ባህሪውን በሙሉ ገልጾ ሰዎች ከእግዚአብሔር ጋር እንዲታረቁ ያደርጋል። እርሱንም አድርጎታል። ክብር ለስሙ ይሁን። ይቀጥልና ቁጥር 21 እስከ 22 እንደዚህ ይላል። እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊቱ የተለያችሁበትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በሞቱ በኩል አስታረቃችሁ ይላል። ስለዚህ ፈቃድ ካገኘ ዘንድ ነው ሊያስታርቀን የመጣው። ስለዚህ ሰዎችን ሊያስታርቅ ዘንድ ሙሉ ስልጣን ያለው ሙሉ ፈቃድ ያለው ኢየሱስ ክርስቶስ ነው። በዚሁ አጋጣሚ ሌላ አስታራቂና ከእግዚአብሔር ዘንድ የሚያገናኘን አካል አለ ብላችሁ የምታስቡ ወገኖቼ፣ ከኢየሱስ ክርስቶስ ውጪ እንዲያስታርቅ ፈቃድ የተሰጠው አካል የለም። እንዳውም ከምድራዊ ምሳሌ እንኳ ስንናገር አንዳንድ ስራዎችን ለመስራት ፈቃድ ያስፈልጋል ይባላል። ፈቃድ ያለውና ፈቃድ የሌለው ሁለቱ ስራቸውን እንኳ በአንድ ላይ ቢሰሩ ተአማኒነታቸው እጅግ የተለያየ ነው። እውቅና የተሰጠው ፈቃድ ያለው ከሆነ ተአማኒነቱ ከፍ ያለ ነው። ስለዚህ ተአማኒነቱ ከፍ ወዳለው እግዚአብሔርና እኛ ወደምንታረቅበት በእግዚአብሔርና በእኛ መካከል ተአማኒነት ያለው መልካም ወዳጅነት ያለው
እውቅና የተሰጠው አዳኝ አለላችሁ። ከእርሱ ውጪ ወደ ሌላ አዳኝ ልንሄድ ዘንበል ብንል እርሱ ፈቃድ የሌለው ነው፣ በእግዚአብሔር ዘንድ እውቅና የለው። ከእግዚአብሔር ዘንድ እንዳስታርቅ ፈቃድ የተሰጠው ኢየሱስ ክርስቶስ ይባላል። ይሄ ለእኔና ለእናንተ መድኃኔ ዓለም ክርስቶስ ተብሎ የተገለጠው ነው። የዓለም መድኃኔ ተብሎ የተገለጠው ነው። ዓለም የሚድንበት ስም ነው። ዓለም የሚታደግበት ስም ነው። ዓለም በእርሱ አምኖ የዘላለም ሕይወት የሚያገኝበት ስም ነው። እግዚአብሔር አምላካችን ለዘላለም የተመሰገነ ይሁን። እናንተም ደግሞ ይላል የቆላስይስ ሰዎች፣ እኔ እምላችኋለሁ እናንተም ደግሞ ነውርና ነቀፋ የሌላችሁ ቅዱሳን አድርጎ በፊቱ ያቀርባችሁ ዘንድ በፊት የተለያችሁበትን ክፉ ስራችሁንም በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በሞቱ በኩል አስታረቃችሁ ይላል። ፈቃድ ካገኘ ዘንድ በሞቱ በኩል አስታረቀን፣ በሰውነቱ በኩል አስታረቀን። የእግዚአብሔር ልጅ ኢየሱስ ክርስቶስ ስለ እኛ ስለ ሁላችን በደል ራሱ መስዋዕት ሆኖ እኛን ከእግዚአብሔር ዘንድ አስታርቆናል። በዚህ ባስታረቀን በቅዱሱ መንገድ በታረቅንበት መንገድ እንድንጓዝና ከእግዚአብሔር ዘንድ እርቅን ፈጽመን የዘላለም ሕይወት እንድናገኝ የአምላካችን የእግዚአብሔር ፈቃድ ይሁን። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። ለምንድን ነው ታዲያ ያስታረቃችሁ? ለምንድን ነው ታዲያ ሊያስታርቃችሁስ የሚጋብዛችሁ? የታረቃችሁበት ምክንያት ምንድን ነው? ለምንድን ነው ያስታረቃችሁ? ያልታረቃችሁ ደግሞ የምትታረቁበት ምክንያት ምንድን ነው ስንል እንዲህ ይለናል። ይህም ይላል፣ በደንብ ስሙኝ። ይህም ተመስርታችሁና ተመስርታችሁ ከዛስ ተደላድላችሁ ከሰማችሁትም ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። አያችሁ፣ የእግዚአብሔር መንግስት የምንወርሰው በዚህ በሰማነው ቃል አንደኛ ስንመሰረት ነው። ሁለተኛ ደግሞ ተደላድለን ስንቀመጥ ነው። ስንመሰረት ስንል መሰረቱ ኢየሱስ ክርስቶስ ነው። የእምነታችን ሐዋርያ፣ መስራች፣ መሪያችን፣ አንቀሳቃሻችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እንደገና ደግሞ ተደላድላችሁ ተቀመጡ ነው የሚለው። ተደላለን እንድንቀመጥ ነው የሚፈልገው። በኢየሱስ ክርስቶስ አምነን ነገር ግን ጋራውንም ቁልቁለቱንም ሸለቆውንም ዳገቱንም ወይም ደግሞ ቀኙንም ግራውንም የፊቱንም የኋላውንም ከየትኛውም አካባቢ እየቃረምን የምንዋትት ከሆነና በሕይወታችን መደላደል የሚባል ነገር ከሌለን እረፉ፣ እኔም አምላክ እንደሆንሁ እወቁ ነው የሚለን። ስለዚህ ተደላለን እንድንቀመጥ እግዚአብሔር ይፈልጋል። በየትኛው መስመር ነው የምንደላደለው? ከዚህ ከቅዱስ ቃል ውጭ የሚያደላድል የለም። ከኢየሱስ ክርስቶስ አምላክነት ውጭ የሚያደላድለንና አጽንቶ የሚይዘን የለም። መንፈስ ቅዱስ ስራውን የሚሰራው በኢየሱስ ክርስቶስ ስናምን ነው። መጽሐፍ ቅዱስ በሕይወታችን ስራውን የሚሰራው በኢየሱስ ክርስቶስ ስናምን ነው። በመጽሐፍ ቅዱስ ውስጥ የኢየሱስ ክርስቶስ አምላክነት እንረዳለን። መንፈስ ቅዱስ ደግሞ በሕይወታችን ስራውን ይሰራል። በመጀመሪያ እግዚአብሔርን ስናምን በኢየሱስ ክርስቶስ አማካኝነት መሆን አለበት ማለት ነው። ክብር፣ ምስጋና፣ አምልኮና ስግደት ለአምላካችን ለእግዚአብሔር ይሆንለት። ከሰማችሁትም ከወንጌል ተስፋ ሳትናወጡ ይላል። የወንጌል ተስፋው ምንድን ነው? መግቢያ ላይ እንደተነጋገር ነው። የወንጌል ተስፋ የሚባለው ምንድን ነው? በወንጌል ተስፋ የተገባልን የሰማይ ተስፋ ነው። በሰማይ የተዘጋጃላችሁ ተስፋ ነው የሚለው። ተስፋችን ምድር ላይ የተመሰረተ አይደለም። ወንህነሰ ዘበሰማያት ሀገርነ፣ እኛስ አገራችን በሰማይ ነው። ስለዚህ አገራችን በሰማይ ከሆነ ተስፋ የምናደርገውም
በሰማይ ያለውን ርስት ነው። በሰማይ ያለውን ርስት ተስፋ ካደረግን ደግሞ ከምድር ያለውን ነገር ማንኛውንም የሚፈትነን ነገር እንደ ኢምንት እንቆጥረዋለን። በምድራዊ ብልጥግና ቢሳካልን ወይም ደግሞ በምድራዊ ብልጥግና ባይሳካ እርሱ የዘላለም ሕይወት መለኪያ አይደለም። ብንታመም ወይም ደግሞ ባንታመም፣ ብንፈወስ ወይም ባንፈወስ፣ ብናገኝ ብናጣ፣ ብንደክም ብንበረታ እርሱ የዘላለም ሕይወት ዋስትናችን አይደለም። የዘላለም ሕይወት ዋስትና ያለው በሰማይ ከተዘጋጀልን ርስት የተነሳ ነው። ወይም ደግሞ የምናገኘው የዘላለም ሕይወት እርሱ ነው ዋስትናችን። እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። በወንጌል የተሰበከልን ተስፋ ይሄ ነው። ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል ይላል። ሃይማኖት እያለ ያለው እዚህ ጋር ደግሞ ዲኖሚኔሽን አይደለም፣ ወይም ተቋማዊ ነገር እየነገረን አይደለም። ሃይማኖት እያለ ያለው እዚህ ጋር ያው መጽሐፍ ቅዱስ ይታወቃል። አንዳንድ ቦታ ላይ እምነት፣ ሌላ ቦታ ላይ ሃይማኖት እያለ ይናገራል። ስለዚህ ሃይማኖት እያለ በዚህ ቦታ ላይ ሲናገር ምን ማለቱ ነው? እምነትን ነው። ያመናችሁትን እምነት ነው። በኢየሱስ ክርስቶስ ጸንቶ መቆምን ነው። በእግዚአብሔር መታመንን ነው። የወረስነውን የዘላለም ሕይወት አጽንቶ በመያዝ ደረጃ ነው። እግዚአብሔር ይመስገን። ጸንታችሁ ብትኖሩ ይሆናል። ያም ወንጌል ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከ ነው ይላል። ይህንን ቃል መግቢያ ላይም ተነጋግረነዋል። በዓለም ሁሉ ዘንድ የተሰበከ ነው። በእናንተ ብቻ አዲስ የሚሰበክ ስብከት አይደለም። ስለዚህ ይህ ስብከት በዓለም ሁሉ የተሰበከ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ለሐዋርያቱ ለቅዱሳን ደቀ መዛሙርቱ ሲነግራቸው ወደ ዓለም ሁሉ ሂዱ ነው ያላቸውና ስለዚህ በዓለም ሁሉ የተሰበከ ነው። ዓለም ይህንን ወንጌል ሰምቶታል። ዓለም ይህን ወንጌል አድምጦታል። ዓለም አምኖታል። በእናንተ ዘንድ የተጀመረ አይደለም እያለ ነው የሚነግራቸው። ያው መግቢያ ላይ እንደተነጋገርነው ዓለም የሚለው ጳውሎስ የደረሰባቸውን አካባቢ፣ የሮም ግዛት የደረሰባቸውን አካባቢ ለማጠየቅ እንደሆነ ግልጽ ነው። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። እኔም ጳውሎስ የእርሱ አገልጋይ ሆንሁ ይለናል። ጳውሎስ የዚህ ወንጌል ነው አገልጋይ የሆነው። የተባረከውን ወንጌል ማገልገል ምንኛ መታደል ነው። የተቀደሰውን ወንጌል ማገልገል ምንኛ መታደል ነው። ይህንን ከሰማይ የተዘጋጀውን ተስፋ ርስት ማገልገል ምንኛ መታደል ነው። ሰዎች ለምድራዊ ነገር ቅስቀሳ ያደርጋሉ። ሰዎች ለምድራዊ ብልጥግና ቅስቀሳ ያደርጋሉ። ለምድራዊ ሹመት ቅስቀሳ ያደርጋሉ። ወይም ደግሞ ለተለያዩ ነገሮች ቅስቀሳ ሊያደርጉ ይችላሉ። ጳውሎስ ግን የዘላለሙን፣ የጊዜውን ሳይሆን የዘላለሙን፣ የምድሩን ሳይሆን የሰማዩን፣ በምድር ያለውን ተስፋ ሳይሆን ተስፋ መንግስተ ሰማያትን ይህን ለመስበክ ይህን ለማገልገል የወንጌል አገልጋይ ሆንሁ ይላል። ጌታ እግዚአብሔር ለዘላለም የተመሰገነ ይሁን። የተወደዳችሁ የወንጌል አገልጋዮች፣ የተወደዳችሁ ሰባክያነ ወንጌሎች፣ ወንጌሉን የምትሰብኩ ክርስቲያኖች ቅዱሳን ደስ ይበላችሁ። ወንጌልን መስበክ መታደል ነው። ወንጌልን መስበክ እጅግ መመረጥ ነው። ወንጌልን መስበክ ከእግዚአብሔር ዘንድ ብድራት አለው። ይህንን ጳውሎስ በሰንሰለት እየታሰረ የሰበከው ወንጌል ትልቅ ሽልማት እንዳለው ስለገባው ነው። ስለዚህ ይህንን አጥብቃችሁ እንድታደርጉና ተግታችሁ እንድትሰብኩ በእግዚአብሔር ፍቅር ጠይቃችኋለሁ ማለት ነው። የጌታ ጸጋና ሰላም ይብዛላችሁ። የኢትዮጵያ ቤተ ክርስቲያን በቃለ ወንጌል ታድሳ ማየትን መሪ ራእዩ አድርጎ የተነሳው ሐመረ ወንጌል ዘኢትዮጵያ ይህን ራእዩን እውን ለማድረግ ከእግዚአብሔር ዘንድ ከሆናችሁ አብራችሁ በሙሉ መሰጠት ከራእዩ ጎን ከቆማችሁ ወንድሞችና እህቶች ጋር በጌታ ጸጋ በመትጋት አሁን ያለበት ደረጃ ላይ ደርሷል። የተሐድሶ አገልግሎትን ጠንካራና ጉልበታማ እንዲሆን የተነሳበትን ራእይና ተልእኮ ተፈጽሞ ለማየት
ብዙ ክርስቲያኖች ቅዱሳን ወንድሞች ወገኖቻችን ስትደግፉ ኑራችኋል። ስለደገፋችሁም ነው አሁን የሆነውን ሆኖ ያየነው። ስለዚህ እግዚአብሔር አምላክን ስለናንተ እናመሰግናለን። ጸጋውን አብዝቶላችሁ ከጎናችን ስለቆማችሁ ዘመናችሁንና ትውልዳችሁን እግዚአብሔር ይባርክ። አሁን ደግሞ ይህን ራእዩን በበለጠ ለማሳለጥና እውን ሆኖ ለማየት ሁለገብ ሕንፃን ለመገንባት ራእይን ሰንቆ ተነስቷል። አሁንም ይህንን አገልግሎት ይሄ የአምልኮና የትምህርት የስልጠና ማዕከልን ገንብተን እውን ለማድረግ አሁንም የእናንተ እገዛ ያስፈልገናል። ከጌታ ዘንድ ብድራት ላለው ለዚህ አገልግሎት ልግስናውን ለማሳየት ቀጣዮቹን የባንክ ሂሳብ ቁጥሮች በመጠቀም የዘላለሙን መንግሥት አጀንዳ ያገልግሉ። እጅ ለእጅ ተያይዘን ይህንን የትምህርት የስልጠናና የአምልኮ ማዕከል ገንብተን የተሐድሶ አገልግሎትን እንድናስፋፋና እንድናፋጥን ጥሪ ማድረግ እፈልጋለሁ። በሙሉ ልብ ያገለገሉት ጌታ ለስሙ ያሳዩትንም ፍቅር ይረሳ ዘንድ አመፀኛ አይደለም።